ትርሱ አቤት ደግሞ ትርሲት ነው ስሜ አውቃለሁ ግን ባቆላምጥሽ ምን ችግር አለው አታቆላምጠኝ አልፈልግም እሺ ደግሞ ለምንድን ነው ያስቆምከኝ አሁን ትርሱ ትንሽ ደቂቃ ብናወራ ብዬ ነው ምን አለበት አይንሽን ለጥቂት ደቂቃ ባየው እንዴት እንደማፈቅርሽና እንደምወድሽ ግን አይገባሽም ይኸውልህ ማን ነበር ያልከኝ ስምህ ሽብሩ ሽቤክስ እውነትም ሽብሩ በወጣው በገባው ቁጥር አትነዝነዘኝ እሺ የሚወደኝ የሚያፈቅረኝ ፍቅረኛ አለ ከዚህ በኋላ እንዳታናገረኝ ሲቀጥል ደግሞ አንተ ለኔ አትመጥነኝም ባይ ትርሱ እሺ አሁን ደስ አለክ ምኑ የታሰርክበት 3 ወር ከህይወት ላይ መቀነሱ ስማ በ3 ወር የሰው ልጅ ስንት ነገር ያደርጋል አንተ የመንግስት ምግብ ስትበላ አሳለፍክ ኧረ በእናትሽ እህቴ እንዴ አሁን ደግሞኛል ልትመክሪኝ ከሆነ ማታ አለው ማታ አይደርስም እንዴት ሄዳለሁ ማታ ምናምን ብሎ ነገር የለም ብረት የሚቀጠቀጠው እንደጋለ ነው ድሮም ለነገሩ እኔ ጥፋተኛ ያ ብሩክ የሚባል ልጅ በምን ቀን እንደተዋወቅኩት ብሩክ ግን ቆየት ሄዶ ነው ቆይ ደግሞ ለምንድን ነው መጥቶ ያልተቀበለኝ ምክንያቱም ስለተለያየ ቆይ ደግሞ ምን ሆናችሁ ነው የተለያያችሁት ምን ማለት ነው ደህና የነበርከው ልጅ ይኸው ሰርቆ አዳሪ አድርጎ ከሱ ጋር ለመለየት ይኸው በቂ ምክንያት አይደል እንዴ ስማ ከዚህ በኋላ ከሱ ጋር እንድትገናኝ አልፈልግም አይ ምትል ከሆነ ግን ከኔ ጋር የመጨረሻ ነው እሺ አራት ጨነቅ ያላገኘው አንድ ነገር ቃል እንድትገባልኝ ፈልጋለሁ እሺ ደግሞ ምንድነው ቃል ምገባው ከዚህ በኋላ እንደማትሰርቅ እሺ አልሰርቅም ፕሮሚስ ያው ፕሮሚስ በጣም ጥሩ አሁን ምግብ ላቅርብልህ እኔ የምልህ ወንድሜ ዳኒ እኔ የምልህ ሽብር ወይ አብቲ ለምንድን ነው እንደዚህ የተካስከው አይ ዝም ብዬ ነው ይቺ ልጅ ልታሳብደኝ ነው ማነሽ ደግሞ ትርሲት ነቻ እና ለምን አትዋት ምን ማለት ነው እሱ ደግሞ አሁን ሴት ብትሄድ ሴት ይተካል ኧረ እባክህ ሙት እውነቴን ነው ኧረ ራስህ ሙት እንደው የፍቅር አምላክ ይፋረድ እንዳልልህ ገና ህፃን ልጅ ነህ ግን ይደርስብሃል እኔም አንተም ከምንሞት ለምን ትርሲታ ሞት ኧረ አንተ ልጅ ዝም በለኝ ሊያሳብደኝ ነው እንዴ እኔ ምን ቸገረኝ ለራስህ ብዬ ነው ሂድ እንደውም ግባ መሽቷል ሂድ ግባ በቃ ኧረ እኔ በትርሲ ምክንያት እኮ ነፃነቴን አጣሁ ሂድ እኮ አልኩ ሂድ ግባ
የት ነበርክ እስካሁን? የትም እዚሁ ሰፈር ዞር ዞር እያልኩ ነበር። ምንድነው ይሄ? ተፍተፍ ብዬ ያመጣሁት ነው። ለአንዳንድ ነገር ይጠቅምሻል ብዬ ነው። ሰርቀ ነው አይደለ? ዳኒ እንዳታሸኝ። ሰርቀ ነው። ኧረ በቃ ተይኝ እንዴ። ያንተን ገንዘብ ማንም ሰው አይፈልግም። እሺ አሁን ያመጣበት ሄደ መልስ። አልፈልግም። የልትሄድ ነው? እባክሽ የትም አይደለም። እስኪ በርድልሽ ውጪ ልሁን። በርዶልኛል። ቁጭ በል ቁጭ በል። ወንድሜ። አቤት። ትርሲት ግን ምን አይነት ሴት ብትሆን ነው? ማለት ወንድሜ የምታሰቃየው? አሁን ገና ውሃ የሚያነሳ ጥያቄ ጠየቅ። ውሃ? የምን ውሃ? አንተ ደግሞ አንዱን ጥያቄ ሳልመልስልህ ሌላ ጥያቄ አትጠይቀኝ። እሺ ቀጥል። ትርሲት ማለት ለእኔ መልአክ ነች። በጣም ነው የምወዳት። እሺ ሌላ ጥያቄ ልጠይቅህ? አሁን መጠየቅ ትችላለህ። ከኔና ከትርሲት ምን? አዎ ከኔና ከትርሲት። ምን ማለት ነው ደግሞ እንዴ? አንተ ወንድሜ ነህ፣ እሷ ደግሞ ማፈቅራት ሴት ናት። ለነገሩ ተው። ማለት መጽሐፍ ቅዱስ ላይ ምን እንደሚል ታውቃለህ? አላውቅም። ምን ይላል? ወንድ ልጅ ቤተሰቡን ይተዋል፣ ሚስቱ ጋር ይሆናል ይላል። እንደዛ ባደረገልኝና በተወኩክ በላውን ቶሎ ቶሎ እንሂድ። ምን አይነት ተንከሲስ ነው? ዳኒ መች ተፈታ? ትናንትና ወጣሁ እባክህ። ይሄ መንግስት ምግብ ተስማምቷል። ምን ታደርገዋለህ? አንተ ጠፍተህ እኮ ስራ እንዴት እንደቀዘቀዘ ብታይ። አይዞህ አሁን ደርሼልሃለሁ። ለዚህ እኮ ነው የምትመቸኝ። በቃ እያቸውና ስልኩን በኋላ ብር ታዘጋጅልኛለህ። መጥቼ እወስዳለሁ። አይ በቃ ፒስ። ደውይልኝ። ፒስ። እሺ ብራዘር። እሺ ካላልሽኝ አልነሳም። እሺ ተነሳ። እንዴ ተነስተህ እናውራ። ምንም አይነት ተአምር ቢፈጠር እሺ ካላልሽኝ አልነሳም። እሺ ከግሬድ ተነስና እናውራና። እሺ የኔ ፍቅር። አረ ገደልከኝ። ይቅርታ፣ በጣም አመሰግናለሁ የኔ ፍቅር። እሺ ያልሽኛ መች እንገናኝ? ሲጀመር እሺ አላልኩም። ሲቀጥል ደግሞ አረ እሺ። አረ ምን አይነት ዕዳ ውስጥ ገባ? በጣም አመሰግናለሁ ትርሱዬ። ይኸውልሽ ብሩ፣ አንተ ስለኔ ብዙ የማታውቀው ነገር አለ። አዎ ስላንቺ ብዙ እንደማላውቅማ እኮ ግልጽ ነው። ግን ያው የጋራ ጊዜዎች ይኖሩን አይደለ? ከዛ ስላንቺ በደንብ አውቃለሁ። እኔ እንደዛ ማለት ፈልጌ አይደለም። ለማንኛውም አገኘሃለሁ እኮ። መች ነው የምታገኝኝ? ነገ 10 ሰዓት እታች አስፋልት ዳር ያለው ካፌ ነው። እመጣለሁ፣ እዛው እመጣለሁ። እንደውም አሁን ነው ገብቼ ልብሶቼን በደንብ ማዘጋጀው። እሺ ምን እያሰብክ ነው? ማለት ምን ማለት አለው? ስለ ወደፊት ህይወት ነው። ምን ማድረግ አስበሃል? ደግሞ ለመክሪ ነው? እኔ ልመክር አይደለም። እኩዮች እኮ አሁን የት ነው ያሉት?
አንተ ግን ከእስር ቤት ወደ እስር ቤት መመላለስ ብቻ። ቆይ ስለ ራስህ አታስብም እንዴ? ይኸውልሽ አንድ ነገር ልንገርሽ እህቴ፣ በቃ እንደውም ከዚህ በኋላ አልታሰርም። ስርቆትህ እኮ ነው እንድትታሰር የሚያደርግ። የምሬን ነው፣ አልታሰርም። እንደውም በቃ የማየን ቀን ይስጠኝን መስረቅ አቁሜያለሁ። የምሬን ነው ወንድሜ? የምሬን ነው። እንደውም በቃ ኮሌጅ ትመዘገባለህ። ማ እኔ? አዎ አንተ። ምን ነው እንቅልፌ መጣልተኛ። ኮሌጅ ትልምች አረ ምንድን ነው? ምኑ አቢቲ? ይሁሉ ደስታ አየር ላይ እኮ ነው። ታውቀዋል? ነገ እንገናኛ አለችኝ እኮ። ማነች? አቢቲ ደግሞ ገና 24 ሰዓት ሳይሞላው የምትረሳው ነገር አለ። ትርሲት ነቻ። አረ እባክህ። አዎ መጀመሪያው እኮ በጣም እንደምትወደኝ ውስጤ ነግረኝ ነበር። ነገም እርግጠኛ ነኝ እሺ ልትለኝ ነው የቀጠረችኝ። ያርግልህ ቢግሩ ለፍተሃል። በቃ ነገ ስንገናኝ ምን እንደምለብስ ልምረጥ። ምን ሆነ ነው አቢቲ? ነገርኩህ አይደል እንዴ? አንተን ትምህርት ቤት ካደረስኩ በኋላ ገና ትርሲት ጋር ለመሄድ መዘገጃጀት አለብኝ። እናንተ ትርሲት ጋር ለምትሄደው አቢቲ መሞት አለበት? ኧረ ተው አቢቲ፣ ተው። አንተ ቀስ ያልኩ ሰደኝ፣ አለበዛ ራሴ ልሂድ። አቢት ተው እንጂ አልቀረብህም። እሺ። አዎ እኔ ሲደክመኝ ትምህርት አይገባኝም። እኔማ ስቸኩል አለብህ እና እሺ፣ ቀስ እያልን እንሄዳለን። ወዴት ነው? እዚሁ ሰፈር ነኝ። ምን ነው? አይ ምንም። ለማንኛውም ግን ማታ ቃል የገባልኝ ነገር እንዳትረሳ እሺ?
ሄሎ፣ ለምንድን ነው ብሩን እስካሁን ያላስገባኸው? ምን ማለት ነው ሲስተም የለም ማለት? ወይ ደግሞ ራስህ ይዘህ አትመጣም እንዴ? እንዴ ለአንድ የቤት ኪራይ ብዬ አንተን መፈለግ አለብኝ እንዴ? እኔ በቃ እሞክራለሁ። አይደለም ይዘውና በጣም ይቅርታ። ቀስ እያልክ አትሄድም እንዴ? ምን ይቅር በጣም ሌባ ወይኔ! አሁን ደውላ አጣኝ ቢሆንስ? ወይኔ ፈጣሪ! ወይኔ በእናትህ በጣም ይቅርታ፣ አላየሁህም ነበር። አባት በጣም ይቅርታ። ይቅርታ። በቃ ከዚህ በኋላ እኮ ጭራሽ አላገኛትም። በጣም ይቅርታ። ውስጥ ግባና ልብስ እሰጥሃለሁ። በእናትህ ይቅርታ አድርግልኝ። አሁን እንደዚህ ብዬ እንዴት ነው የምሄደው? እሺ ና ግባ። ወይኔ እኔ ሽቤ በቃ እኔን ነው ያበላሻችሁት። በመከራ ያገኘሁትን ቀጠሮ ነው ያበላሻችሁብኝ። በጣም ይቅርታ አድርግልኝ። ደግሞ ስለ ቀጠሮ ባላውቅም ግን እግራቸው ላይ ወድቄ መለመን ካለብኝ እንደዛ አደርጋለሁ። አይ እንደዛ እንኳን ቀላል አይደለም። እንዴ ቆይ ምንድን ነው ያበላሻችሁብኝ ስትል ሌላ ሰው? አዎ አንድ ልጅ ስልኬን ሰርቆኝ እሱን ሳባረር ነበር። ከዛ ያንቺ ደግሞ ተጨመረበት። ምን ስልኬን? አዎ ምን የምታውቂው ነገር አለ እዚህ ሰፈር ስልክ የሚመነትፍ ሰው? ኧረ እኔ ምንም አላውቅም፣ እንዲሁ ዝም ብዬ ነው። አይ ተይው፣ እዚህ አካባቢ ነው የሚሆነው። እኔ እንደምንም ብዬ አገኘዋለሁ።
ወይ ደግሞ ለምን ስልክ ላይ አንደውልም? አይ በሌላ ሰዎች ምጠላውን ነገርማ አላደርግም። ደውዬ ምን ላመጣ? በቃ ቻው፣ ነገ እንገናኝ። ያው ልብሴን እጠቢልኝ፣ እኔም ያንቺን አመጣልሻለሁ። እሺ ቻው። ምን ሆነ ነው ዛሬ ወንድሜ? እስቲ ሰውኛ፣ አንተ ደግሞ ሌላ ውጋት አትሁንብኝ። ምንም አልሆንኩም። ከትርሲት ጋር ልንገናኝ ነው ብለህ ስትፈነጠዝ አልነበር እንዴ? ምን ተፈጠረ? ለምን ዝም አትልም? በቃ ምንም አልሆንኩም አልኩህ እኮ። ተወኝ። እንደዚህ የሆንኩም አልተወም። በቃ አላገኘኋትም። ለምን ቀጥራህ ቀረች እንዴ? ልክ እኮ ነህ። ምናልባት እኮ ቀርታ እኮ ሊሆን ይችላል። ነገማ አንድ ድል መሞከር አለብኝ። ትክክል ነህ አቢቲ፣ ትክክል ነህ። ቀርታ ሊሆን ይችላል። ትክክል። የማንን ስልክ ነው የሰረከው? እባክሽ እኔ ዛሬ አልሰራሁም። ማለት አልሰረኩም። ዳንኤል እንዳታሸኝ፣ እውነቱን ንገረኝ። ለምን ብዬ ነው የማዋሽሽ? የሰረከው ልጅ እዚህ መጥቶ ነበር ብልህስ? ምን? አዎ መጥቶ ነበር። ያውም እዚህ አካባቢ እንደሆንክ ያውቃል። አሁን ምን አባ ልታረግ ነው? እስቲ ንገረኝ። ኧረ እኔ እኮ ምንም ልታስተባብል እንዳትሞክር። ስማ፣ አሁን ስልኩ ካለበት ከየትም ብለህ ፈልገህ አምጥተህ ትሰጠዋለህ። እንደዛ እንኳን ማድረግ አልችልም። ለምን? ስልኩ ተሽጧላ። ይሸጥም ይሰንጠቅም አያገባኝም። አሁን ከየትም አባ ብለህ ታመጣታለህ።
አለበለዚያ እህቴ ናት ብለህ እንዳትመጣ እሺ? ሁሉ ነገር የመጨረሻችን ነው የሚሆነው። እሺ በቃ እሞክራለሁ። እሞክራለሁ፣ አይሰራም። እሺ ወንድሜ እስቲ ዛሬ ጸልይልኝ። ምን ብዬ ነው የምጸልይልህ? ትናንት ቀርታ እንዲሆን። እንዴ ሽበክስ ምን ነክቶሃል? ምን ነው? ወደፊት ለሚመጣ ነገር ነው እንጂ የሚጸልየው እኮ ላለፈ ነገር እኮ አይደለም። ኧረ በለው። አዎና አንተ እኮ ጸልይ የምትለኝ ፓስት ቴንስ እኮ ነው። በቃ ቶ እኔው እንደገባሁበት ራሴ እወጣዋለሁ። ምኑን ከምኑ አገናኘው በእናታችሁ? ነገሩ ባይገባኝም ይቅና ሽብክስ። አሜን አቤክስ። ዳንኤል፣ አንተ ዳንኤል አትበል እባክህ፣ ተነስ። ደግሞ እዚህ ነው ያደርከው? አይታይሽም እንዴ? አሁን ለማንኛውም ተነስና የልጁን ስልክ ይዛለት ነው። እህቴ አንቺ እኮ ዝም ብለሽ ነው። እኔ እኮ ስልኩ ልጁ እኔ አንተ ምክንያት የምሰማበት ሰዓት የለኝም። ከየትም ብለህ ፈልገህ ይዘና። ደግሞ እዚህ ሊመጣ ይችላል። ቆይ ቤቴ እዚህ እንደሆነ አውቋል እንዴ? አሁና እንዴ ሊያውቅ ቻለ? እሱን ያላቅልህ። አሁን ተነስ። ወይኔ ዳኒ አልቆላል ወይኛ። ምን ነው ዳኒ? የትናንቱ ስልክ እንመልስልኝ ነበር የመጣሁት። እንዴ ለምን? እባክህ እንዴት እንደሆነ አላውቅም፣ ተባነነ። እንዴ ቆይ እንዴት ተባነነ? ምን እንደሆነ አላውቅም። ቤት ድረስ ከቻለም ሰውየው። ወይኔ ዳኒ ምን ሆንክ? አሁን እኮ ነው ከሁለት ሰዓት በፊት የሸጥኩት። ቀድመህ ብትነግረኝ ኖሮ እኮ አሪፍ ነበር። የምርህ ነው? አዎ ሶሪ ብራዘር። በቃ ሳስም በኋላ እመጣለሁ። አንተ ባለጌ ልቀቀኝ። አለቅሽም። ቢያንስ ምክንያቴ ምን እንደሆነ ጠይቂኝ። አልጠይቅህም፣ ልቀቀኝ። አለቅሽም። ካልጠየቅሽኝ አልነሳም። አትለቀኝም? አዎ አለቅሽም። አትለቀኝም? አዎ። ሌባ 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 ሌባ! የታባት እንደሰራልኝ ሰራውለት። ገና ደግሞ ሌላ ማንበል። እንዴ ምን ሆነክ ነው? ያው ያንቺ ጦስ ስንት መዘዝ ይዞ መጣ። ደግሞ እኔ ምን አደረግኩ? ምን አደረግኩ? እስቲ አታፍሪም እንዴ? ምን ያላደረግሽው ነገር አለ? እሺ ቆይ አሁን ምን ሆነክ ነው? ለምን አትነግረኝም? በዚህ ሰዓት ውስጥ እዚህ ቆመን የምናወራው ነገር አይደለም። እሺ ውስጥ ገብተን እናውራና ግባ። እሺ
እሷን ከማግኘቴ በፊት ለሴት ልጅ ብዙም ደንታ አልነበረኝም። ማለት ሴት ልጅ አናግሬም ሆነ ቀና ብዬ አይቼ አላውቅም። እነሱም ብዙም ቦታ አይሰጡኝም። ለራሴ እስኪገርመኝ ድረስ ግን እሷን ወደድኳት። እና ምን ተፈጠረ? በቃ እንደምንም ብዬ 1 ዓመት ሙሉ በቃ ሰፈሯ እየሄድኩኝ እንድታናግረኝ ሞክሬ ነበር። እሷ ግን ዞር ብላም አይታኝ አታውቅም። እሺ። ከዛ ከዓመት በኋላ በስንት መከራ እሺ ብላኝ ልታናግረኝ ተስማማን። ምን ዋጋ አለው? እድሜ ላንቺና ለዛ ለተረገመ ሌባ ያው በተቀጣጠርንበት ሰዓት እሷ በቦታው ስትገኝ እኔ ግን መሄድ አልቻልኩም። በጣም ነው የማዝነው። ግን አንዳንድ ነገሮች ሲፈጠሩ ለምክንያት ነው ይባላል እና ነገሩን እንደምንም አድርገን እናስተካክላለን። እንዴት? እስቲ ንገሪኝ፣ እንዴት ነው የሚስተካከለው? አላቅም፣ ግን የሆነ መፍትሄ እንፈልጋለን። በመጀመሪያ ግን አንተ መረጋጋት አለብህ። ወይ መረጋጋት? እንዴት ብዬ ነው የምረጋጋው? ውይ በቃ አትጨናነቅ። ካልሆነ ወይ እኔም ቢሆን አናግራታለሁ። ሴት ለሴት ስለሚግባባ ሁሉንም ነገር አስረዳታለሁ። የምርሽን ነው ማርታ? የምርሽን ነው ማርታ? አዎ የምሬን ነው። አይዞህ። ይህም አንድ ተስፋ ነው። በጣም አመሰግናለሁ። ምንም ችግር የለም። እሺ ቻው። ወንድሜ ወይ አብቲ፣ ግን ጠዋት ያልከው ነገር ተሳካል? እሱን እንኳን ደመ ከልብ ሆኖ ነበር። ደመ ከልብ ደግሞ ምንድን ነው? እዛ ትርሲት ሰፈር ሄጄ አልነበር? ልታስደበድበኝ ነበር። ጭራሽ በኪነ ጥበቡ ነው የተረፍኩት። እና ምን ልታረግ ነበር እንዴ? ጭራሽ ፊልም ላይ እንደምናያቸው የአፍቃሪ ጓደኞች ልታማክረኝ ትፈልጋለህ እንዴ? ከኔ ሌላ የሚያማክር ማን አለ? እሱማ የለም። ግን አንተ አሁን ማተኮር ያለብህ በቃ ትምህርት ላይ ብቻ ነው። እሺ አይዞህ፣ ዋናው ትኩረቴ ያንተ ጉዳይ አይደለም። ማለትማ ከትምህርቴ የሚታርፈኝ ጊዜ ሌና ስላንተ ማሰብ። ወይ ጉደኛ የሆንክ ልጅ ነህ መቼም። የታለ ስልኩ? መጀመሪያም እኮ ነግሬሽ ነበር። ምንድነው የነገርከኝ? ስልኩ እንደሚሸጥ ነው። ለማን የሸጥከው? ለምን አትነግረኝም? ወይኔ ያናግራቸዋለሁ። የማይሆን ነገር ነው እባክሽ የምትጠይቂኝ። ለምንድን ነው የማይሆነው? በቃ አይሆንም አልኩሽ። አንድ አይሆንም። እኔ በቃ ስልኩን ከየትም ብዬ ፈልጌ አመጣዋለሁ። ከየትም ብለህ ብታመጣት ይሻላል። እሺ
ለአንድ ሴት ብለህ ነው እንደዚህ ወክ የምታደርገው? ምን? አው እውነቴን እኮ ነው። ሴት ቤት ሴት ይመጣል። ወይኔ በቃ መጨረሻዬ እንደዚህ ይሁን በቃ። እንዴት መጨረሻዬ በአንተ መመከር ይሁን? አንተ የኔ መካሪ ሆንክ? ተማሪ ካለ አስተማሪ የትም አለ ሲባል አልሰማህም? ኧረ ሰምቻለሁ እኮ። ስለዚህ አንተ አስተማሪ ነህ፣ እኔ ተማሪ ነኝ ማለት ነው? እንደዛ ማለት ነው። ወይኔ ሽብሩ፣ መጨረሻዬ እንዲህ ይሁን? ወይኔ ያው እሷ ነች። አየሻት? እሷ ነች። አዎ። ዛሬ ደግሞ እንዴት አባቷ ነው የምታምረው! በእናትሽ። ለማንኛውም አንተ አትጨነቅ፣ እኔ ቀስ ብዬም ቢሆን አናግራታለሁ። እንዴት ብዬ ነው ማልጨነቀው? በቃ ሂጂ አናግራት። እንዴ አሁን በአሁን? ስለምን ጉዳይ ልታወሪኝ ነበር የፈለግሽው? ስለ ሽብሩ ጉዳይ ነበር። ወይ ሽብሩ ላይፌን አሸበረው እኮ። አንድ ደቂቃ ስጭኝና ላውራሽ ፕሊዝ። ይኸውልሽ የኔ እህት ባትለፊ ጥሩ ነው። ሰማይ ዝቅ ቢል ምድር ከፍ ብትል እኔና እሱ መሀል ምንም የሚፈጠር ነገር አይኖርም። እንዴ እሱንማ ፈጣሪ ነው የሚያውቀው። ፕሊዝ በእናትሽ አንድ ደቂቃ ስጭኝና ላውራሽ። እሺ እሺ፣ ምን ነበር የምትነግሪኝ? ይኸውልሽ ሽብሩ ያን ቀን ቀጠሮን የቀረው በእኔ ምክንያት ነው። እንዴት? ብዙ ነገር ነበር የተፈጠረው። ማለት እና ለዛ ነው። እሺ ይሄን ሁሉ ነገር ሰማሁ። ምን እንዲፈጠር ነው? አላቅም። ብቻ ወይ ይቅርታ እንድታደርጊለት ከቻልሽ ደግሞ በቃ ይቅርታ አድርጌለታለሁ። በእኔና በሱ መሀል ግን ምንም ነገር ሊኖር አይችልም። ለምን? ሲጀመር ያን ቀን የጠራሁትኝ እኔና እሱ መሀል ላይ ምንም ነገር እንደማይኖር ልነግረው ነው እንጂ እኔ ለሌላ ነገር አልነበረም። ቆይ ምክንያቱም ማወቅ እችላለሁ? እኔ ባለትዳር ነኝ። ባለቤቴ ደግሞ በቅርቡ ከውጭ ይመጣል። ምን? የምርሽን ነው? አዎ የምሬን ነው። ባለትዳር ነች። ባለቤቷ ደግሞ በቅርብ ይመጣል። በጣም ያሳዝናል። ቆይ አንቺ በእኔ ቦታ ብትሆኚ ምን ታረጊ ነበር? በአንተ ቦታ ብሆን በእርግጥ ለመወሰን በጣም ከባድ ነው፣ ግን በቃ እሷ ያለችውን ነገር ማድረግ ይመስለኛል። ማለት በቃ እሷን መርሳት ነው ያለብህ። እንዲህ በቀላሉ የምትዳፈረው ጉዳይ አይደለም። እሞክራለሁ። አንቺን ግን በጣም አድርጌ አመሰግንሻለሁ። እንዴ ምን ሆነሃል? እኔ እኮ ግዴታዬን ነው የተወጣሁት። ለማንኛውም አንድ ጊዜ መጣሁ። ምንድን ነው? ስጦታ አይደለም፣ እስክትገዛ ድረስ ነው። እቤት ተቀምጦ ምንም አያደርግም ብዬ ነው። ምን እየሆንሽ ነው? ይህንንማ መቀበል አልችልም። እባክህ ተቀበለኝ። ደግሞ እኮ ውሰደው አይደለም ያልኩት፣ ለጊዜው ተጠቀምበት ነው። በጣም አድርጌ አመሰግናለሁ።
ከምስጋናው በፊት ግን አንተም ልብስህን ውሰድ፣ እኔ የሚሰጠውህን መልስልኝ። ችግር የለውም፣ ነገ አመጣልሻለሁ። አጅሬው ትምህርት እንዴት ነው? ትምህርትማ ጥሩ ነበር ማለት ምን ማለት ነው? ዛሬ እኮ ኤልዳና አልመጣችም። ምን? አይ ማለት ማትስ አስተማሪያችን አልመጣችም። አርፈት ትምህርትህን ተማር፣ እቆልፍሃለሁ። ምን አደረኩ ደግሞ? ማቆለፍን ምን አመጣ? ስነ ስርዓት ይዘህ ተማር ብያለሁ። አይ ወንድሜ ሳይበስብህ ገብቼ ልተኛ። ይህ ሰውዬ ምንድን ነው ሰፈር የሚመላለሰው? አይፋታኝም እንዴ? የሆነማ ደስ ያላለኝ ነገር አለ። በቃሌ መሰረት ይኸው ይዤ መጥቻለሁ። እንዴት ነህ? አለሁ። ልብስን አመጣህልኝ? አዎ ይዤው መጥቻለሁ። ሰላም ነው? ያኔ እና አንተንም ልስጥህ ውስጥ አስገባ። እሺ። እጅ በእጅ ፍቅር እንዲደረጅ። እና ምን ወሰንክ? ስለምኑ? በትርሲት ጉዳይ። አይ የእሷን ጉዳይ እንኳን በቃ ለማቆም እያሰብኩ ነው። እንዲህ በቀላሉ? አዎ በእርግጥ ትንሽ ከባድ ነው፣ ግን ምን አማራጭ አለኝ ብለሽ ነው? አዎ እሱማ ልክ ነህ። አይዞህ፣ ግን ምንም ነገር ካስፈልገ ሁሌም ከጎን ነኝ። አመሰግናለሁ በጣም። ምንም አይደል። እኔ የምልህ አንድ ጥያቄ ልጠይቅህ። ምንድን ነው? ጠይቂኝ። ስራክ ምንድን ነው? ማለቴ በፈለክበት ሰዓት ስለምትመጣ ለዛ ነው ይሄን ጥያቄ ጠየቅኩ። ስራ ደህንነት ነኝ። ምን? አዎ ምን ነው ማለት በጣም ስለቀረብኩሽና ስላመንኩሽ ነው ይሄን ሚስጥር የነገርኩሽ። ችግር የለውም፣ ምንም እንዳታስብ። እስቲ ቆይ ተረጋጊና መጀመሪያ ምን እንደተፈጠረ ንገሪኝ። ሰውየው ደህንነት ነው። ምን? አዎ እኔ እኮ ሰፈር ሲመላለስ ምንም አላማረኝም ነበር። እባክህ አሁን እሱ እንድትነግረኝ አይደለም። ለማንኛውም እንደምትታሰረው በቃ። ይሄን አይደል የፈለግከው? በቃ ለተወሰነ ጊዜ ከዚህ ሰፈር መራቅ አለብኝ። ኧረ እባክህ ምን ነው? ሰውየው ደህንነት ነው እንጂ እኮ ተራ ፖሊስ ነው አይደለም ያልኩህ። ከዚህ አካባቢ ብቻ በመራቅ የምታመልጠው ይመስላል? ለምን ታዲያ አንቺ እንዲርቅ አታደርጊውም?
እንዴት ብዬ? በቃ አታገኘኝ በይው። ሲመጣም በሩን ዝጊበት። ጭራሽ አውቄ እኮ ነው የሚመስለው። ለምኑም ለማወጣጣቱ መራቁ መፍትሄ አይሆንም። እና ታዲያ ምን ይሻላል? አሁን ለማንኛውም እዚህ አካባቢ ስትንቀሳቀስ እንዳያይ ተጠንቀቅ። እሺ። ውይ አንተ ነህ እንዴ? አዎ። ምን ነው መምጣት አልነበረብኝም እንዴ? ኧረ እኔ በጭራሽ እንደሱ አላልኩም። ሌላ ሰው ስለመሰለኝ ነው። ለማንኛውም ግባ በቃ። እና ምን ግልጣለ? ያው ቤት ቁጭ ብዬ ሲደብረኝ ለምን እሷ ጋር አልሄድም ብዬ መጣሁ። አረበሽኩሽም አይደለ? ኧረ በጭራሽ። ታዲያ ብቻሽን ነው የምትኖሪው? ኧረ አይደለም፣ ከወንድሜ ጋር ነው። ግን ወንድምሽን ስመጣ አይቼው አላውቅም። የት ነው የሚሄደው? ማን ወንድሜ? ወንድሜ ውጪ ነው እየተመላለሰ የሚሰራው እና አንድ ወር እዚህ አንድ ወር እዛ ስለሚሆን ያው ትርፉ ወጪ ስለሆነ ብዙ ወደዚህ አይመጣም። ሰራተኛ ነዋ። በቃ ሲመጣ ታስተዋውቂኛለሽ። ከየት? ውጪ ነው የሚሰራው አላልሽኝም? ከውጪ ነዋ። ኧረ አስታውቃችኋለሁ። ምን ችግር አለው? ማርቲ፣ ወይ የእውነት ስላደረግሽልኝ ነገር ሁሉ በጣም አድርጌ ነው የማመሰግነው። ምን አደረግኩልኝ? ኧረ ብዙ ነገር ነው ያደረግሽልኝ። በጣም በጭንቀት ውስጥ ነበርኩኝ። እግዚአብሔር ይመስገን አንቺን ካገኘው በኋላ ሁሉም ነገር ቆንጆ ሆኗል። ትርሲትንም ራሱ እየረሳኋት ነው። የምርህን ነው? አዎ፣ በጣም አመሰግናለሁ። የእውነት ውለታሽን ፈጣሪ ይክፈልሽ። ምንም አይደል። ማርቲ፣ ካላስቸገርኩሽ አንድ ጥያቄ ልጠይቅሽ? ጠይቀኝ። እሺ፣ ችግር የለም። ማለት ከዚህ በፊት እንደዚህ አይነት ነገር አውርተን አናውቅም፣ ግን ፍቅረኛ አለሽ? ለዚህ ነው እንዴ እንደዚህ የተጨነቀው? የለኝም። ማርቲ፣ እኔና አንቺ ጓደኛ ብንሆንስ? ማለቴ እኔም እኮ ተመችተኛል። የምርሽ ነው ማርቲ? አዎ የኔ ጌታ። ግባለት ወንድሜ፣ ግባለት፣ ግባለት። ቆይ ዛሬ ምን ተገኝቶ ነው ሽብሩዬ? ኧረ እባክህ እንዲህ ሙሉ ስሜን አትዘፍዝፈው። እሺ ስቤክስ? አዎ እንደዛ ነው የሚባለው። ብዙ ነገር አለ ወንድሜ፣ ብዙ ነገር አለ፣ ብዙ ነገር። አረ ወዲን ቆረጠኝ። እምነግረኝ ከሆነ ንገረኝ። እሺ ተስማማን። ከማን ጋር? ለካ ደግሞ ስለ ማርቲ አልነገርኩም። ለካ ማርቲ? ማነሽ ማርቲ? እግዚአብሔር ትርሲትን እንድረሳ የሰጠኝ ናት።
ማርቲ። ኦኬ፣ አዲስ ሴት፣ ሌላ ሴት ጠበስኩኝ እያልከኝ ነው? ኧረ አንተ ልጅ፣ አዎ እንደዛ ነው። ደግሞ ነገ ይዣት እመጣለሁ፣ ትተዋወቃታለህ። እሺ። እኔ የምልህ ዛሬ መሄድ ግዴታ ነው? አዎ ማለት አቢቲ ዛሬ ነው እረፍቱ ከትምህርት፣ ለዛ ብዬ ነው። ምን ነው? ኧረ ምንም። እኔም እኮ እንደምን መታወቅ እፈልጋለሁ። ግቢ አቤክስ። ሽቤክስ ማርታ ያልኩ ልጅ እሷ ነች። ኦኬ፣ ምትክ ምን? አሁና በተርሲት ምትክ ስላገኛት ምትክ ብያታለሁ። ኧረ አንተ ጉደኛ የሆንክ ልጅ ናት። ተዋወቃት። እሺ። ሰላም፣ አቢቲ ይባላል። አቢትዬ፣ ስላወቅኩ ደስ ብሎኛል። አራታይ ምን ነው? ወንድሜ ይቀናል። ቁጭ በይ።
እኔ የምልህ ፍቅር ወይ ፍቅር አሁን ትርሲት ተመልሳ መጣ የፍቅር ጥያቄን ተቀብያለሁ ብትል ምን ትላታለህ? ማነች ደግሞ ትርሲት? ቆይ ግን ከዛ ሰውዬ ጋር ምንድን ነው የጀመራችሁት? ማለት ከማን ጋር? ከደህንነቱ ጋር ነው። የፍቅር ግንኙነት ምን ነው? አንቺ ነሻ ጠላቴ። ቆይ ምን ለማለት ፈልገህ ነው? አንድ ብሎን እኮ እዚህ ቤት አስገባ። ለምን እንደው ለሰርጋችሁ ድግስ ጠርተሽኝ አታፋጥጭኝም? በቃ አንተ አትጨናነቅ። ምንድነው አትጨናነቅ የምትይው? እዚህ ቤት ደህንነት አስገብተሽ ነው እንዴ አትጨናነቅ የምትይው? ሁሉንም ነገር ነው የምነግረው ስላስተካከለ። እኔ ግን ይሄ ነገር ጥሩ ሀሳብ አይመስለኝም። እሱን በእኔ ጣለው፣ ችግር የለም። እኔ ጣለው? ምን አይነት ባለጌና ርካሽ ሰው ነሽ? እንዴ ምንድነው የሆንከው? የኔ ጌታ ምንድነው? ዝም በይ። ከዚህ ሁሉ ጊዜ በኋላ ምንም እንዳልተፈጠረ ምንድነው ትኛለሽ? እኔ ስለምታወራው ነገር ምንም ሊገባኝ አልቻለም። ለምን ማርታ? ለምን? ስለወደድኩሽ ስላፈቀርኩሽ ይሄን ሁሉ ነገር ለምን? ሽብሩ የሆንከውን ነገር ለምን አትነግረኝም? ዝመና አትጥሪ። ያ ሌባ ወንድምሽን ወንጀሉን ለመሸፈን ይሄ ሁሉን ነገር ማድረግ የለብሽም ነበር። ይሄኔ እኮ እኔና ትርሲትንም ብቻ ስለ ሁሉም በጣም አድርጌ አመሰግንሻለሁ። ሽብሩ ወንድሜ ዛሬ ምን ሆነሃል? አቢቲ ዝም በለኝ በቃ። ምንም አልሆንኩም። አይዞህ ንገረኝ፣ መፍትሄ አይጠፋም። ምንም አልሆንኩም አልኩ እኮ። ቆይ ግን ምን ሆነ ነው? ነገውኑ በጠዋት ከዚህ አካባቢ ለቀህ መሄድ አለብህ። እኔም እያሰብኩ ነበር። በር ላይ እኮ ተገጣጣምን። አየህ እኔም ነግሬ ነበር። መጀመሪያውኑ ተጠንቀቅ ስልህ አትሰማም።
እሺ ታዲያው ምንድን ነው የሚሻለው? የሚሻለውማ ምን ቀረኝ ብለሽ ደግሞ መጣሽ? 2 ደቂቃ ብቻ ስጠኝ አላስረዳ። በፍጹም ከጆሮ ይልቅ አይኔን አምናለሁ። ሁሉንም ነገር አይቼዋለሁ። በቃ በሩ ልዘጋው ነው። አይደለም እሺ ቢያንስ ወንድሜን አታሳስርብኝ በእናትህ። እኔ ለሱ ስለ ሁሉ መስዋዕትነት የከፈልኩት። እሺ አላሳስረውም አልኩሽ እኮ። በዚህ ላይ ደግሞ ደህንነት አይደለሁም። አፌ ላይ መጥቶ ነው የተናገርኩት። እንዴ ማለት? በቃ ተው። ወንድሜ ከማርታ ጋር ደግሞ በምን ተጣላችሁ? እኔ አምኛት ሁሉን ነገር ሰጥቻት ነበር። እሷ ግን ካደች። ቆይ ግን ጸጋ ካደች ተልከሰከሰች እንደተባለው ነው እንዴ? አንተ ደግሞ ምኑን ከምኑ ጋር ነው የምታገናኘው? እኔ እንደዛ አልኩኝ? ካደችን ስትለኝ ግራ ገብቶኝ እኮ። በቃ ምንም ነገር ብል አይገባህም። በቃ ዝም በል። እንዴ ወንድሜ እንዴት? አንተ የማይገባ ደነዝ ነህ እያልከኝ ነው? እኔ አሁን እንደዛ አልኩኝ? ወጣኝ እኮ ካላልክ አስረዳኛ። አላስረዳም። አንተ ትምህርት ላይ ነው ማተኮር ያለብህ። ምንም ስለዚህ ነገር አይመለከትም። በቃ ተነስና ገብተኛ። ጠዋት ነው ትምህርት የምትሄደው። እንዴ ወንድሜ አንተ እንደዚህ ሆነ እንዴት ነው የምተኛው? ወንድሜ አስጨነቅኩ አይደል? ይቅርታ።
ዳኒ አሁንስ እኔ አይምሮዬ ሊፈነዳ ነው። በቃ ወይ ካልሆነ ይቅርታ አድርጊለትና አውራ። እሱማ እኮ ትላንትና ቤቱ ሄጄ ነበር። እና ታዲያ ምን አለሽ? አይኔን ማየት እንደማይፈልግና አንተን እንደማያሳስር ነግሮኝ በሩን ዘጋብኝ። በቃ አትጨናነቂ፣ እኔ ሂጅ አወራዋለሁ። ምን? አዎ እኔ ሂጅ አናግረዋለሁ። በእኔ ምክንያት አይደል እንደ ሁሉም ነገር የተፈጠረው? እኔ ሂጅ አናግረዋለሁ። ወይ እናንተ ሰዎች አልፈልግም አልኳችሁ አይደል እንዴ? አይናችሁን ማየትም መስማትም አልፈልግም። አውቃለሁ መምጣት አልነበረብኝም፣ አይንንም ማየት አልነበረብኝም። ግን በቃ የእህቴ ጉዳይ ስላስጨነቀኝ ነው የመጣሁት። ይኸውልህ ከዚህ በኋላ ምንም አይነት ነገር መስማት አልፈልግም። በቃ እንዴ አንተ ለእህትህ ታስባለህ፣ እሷ ለአንተ ታስብልሃለች። ለእኔ ማን ነው የሚያስብልኝ? እህቴ እኮ ስለአንተ ሁሌ ነው የምትጨነቀው። ደግሞ እኔ አይደለሁ እንደ ያጠፋሁት አውቃለሁ። እስር ቤት እፈራለሁ፣ ግን ይኸው በቃ ይኸው አሳስረኝ። በእኔ ጉዳይ ከዚህ በኋላ ማንም እንዲጎዳ አልፈልግም። እኔ አላሳስርህም። እሺ ይኸው እንካ የኔን ስልክ ውሰድ፣ ይኸው ተጠቀምበት። እኔም ስልክህን አልፈልግም። ምንድን ነው የምትለኝ? በቃ ሂድልኝ። በወንድም ሞት ይዣለሁ፣ በወንድም ሞት። እንዴ ቆይ ምን እንዳደርግልህ ነው የምትፈልገው? አንዴ ብቻ ተገናኝታችሁ ቁጭ ብላችሁ አውሩ። አንዴ ብቻ። ወንድሜ ወይ ቢቲ፣ አንድ ነገር ልንገርህ። ምንድን ነው? ኤልዳና እዚህ ጋር ሳመች። ለምን? ከዛ ይቅርታ አለች። ይቅርታ? ምን አጥፍታ? እኔ ደግሞ ደስ ብሎኝ ስለነበር ይቅርታ አረኩላት። ደስ ብሎኝ? ወይ ገና ካሁኑ ወይ ጉድ! እኔ እኮ ስልኩ አይደለም እንደዛ ያናደደኝ፣ መዋሸት አልነበረብሽም። በቃ በጣም ስለዋሸሽኝ ተናድጃለሁ። አውቃለሁ የእኔ ጌታ። ዳኒን እኮ በር ላይ ያገኘው ዕለት ሁሉንም ነገር ልነግረው ወስኜ ነበር እኮ። ቢያንስ እኮ ቀድመሽ ልትነግሪኝ ይገባ ነበር።
አውቃለሁ የኔ ጌታ፣ አጥፍቻለሁ። በእናትህ ይቅርታ አድርግልኝ፣ እባክህ ይቅርታ አድርግልኝ። እሺ ይቅርታ አድርጌልሻለሁ። በጣም አመሰግናለሁ። ታዲያ ምን ነው? ይቅርታ አድርጌልሻለሁ ማለት እኮ ያው የቆመው ነገር ይቀጥላል ማለት አይደለም። ማለት መጀመሪያውኑ እኮ ፈጥኛለሁ፣ አውቀዋለሁ። ስለዚህ ጊዜ ወስጄ በደንብ ላስብበት ይገባል። እሺ፣ አንተ የፈለግከውን ያክል ጊዜ ወስደህ ማሰብ ትችላለህ። እሺ አስብበታለሁ። ነይ ቀፊኝ።